በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመስከረም 23 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ዘነግ ምስባክ መዝሙር 78 ከቁጥር 10 እስከ 11 ወይረአዩ አሕዛብ በቅድመ አዕይንቲነ በቀለ ደሙም ለአግብርቲከ ዘተክእወ ይባ ቅድሜከ ገአሮሙ ለሙቁሃን። የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 16 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። እንግዲህ እንደ እባብ ብልሆች እንደ ርግብም የዋሆች ሁኑ። ከክፉዎች ሰዎች ተጠበቁ። ወደ አደባባዮች አሳልፈው ይሰጧችኋልና በምኵራቦቻቸውም ይገርፏችኋልና። ለእነርሱና ለአሕዛብ ምስክር ትሆኑ ዘንድ ስለ እኔ ወደ መሳፍንትና ወደ ነገሥታት ይወስዷችኋል። አሳልፈው በሰጧችሁ ጊዜ እንዴት ወይም ምን እንደምትናገሩ አትጨነቁ። በዚያች ሰዓት የምትናገሩት ይሰጣችኋልና የሰማያዊው አባታችሁ መንፈስ እርሱ በእናንተ ላይ አድሮ ይናገራል እንጂ የምትናገሩ እናንተ አይደላችሁምና። ወንድምም ወንድሙን፣ አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸዋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ ግን እርሱ ይድናል። ከዚያች ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች አይፈጸሙም። ከመምህሩ የሚበልጥ ደቀ መዝሙር ከጌታውም የሚበልጥ አገልጋይ የለም። ደቀ መዝሙር እንደ መምህሩ አገልጋይም እንደ ጌታው ከሆነ ይበቃዋል። ባለቤቱን በሰይጣናት አለቃ ሰይጣናትን ያወጣል ካሉት ቤተሰቡንማ እንደምን ከዚህ አብልጠው አይናገሯቸው? እንግዲህ አትፍሯቸው። የማይገለጥ የተከደነ የለምና የማይታወቅም የተሰወረ የለምና። በጨለማ የነገርኳችሁን በብርሃን ተናገሩት። በጆሮአችሁ በሹክሹክታ የነገርኳችሁንም በሰገነት ላይ ስበኩት። ሥጋችሁንም የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሏት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት። ሁለት ወፎች በሁለት መሐልቅ ይሸጡ የለም? ከእነርሱ አንዲቱ እንኳ ሰማያዊ አባታችሁ ሳያውቅ በምድር ላይ አትወድቅም። የእናንተስ የራስ ጠጉራችሁ ሁሉ እንኳን የተቆጠረ ነው። እንኪያስ አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁና። በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያዊ ባለው አባቴ ፊት እመሰክርለታለሁ። በሰው ፊት የሚከዳኝን ግን እኔም በሰማያት ባለው አባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ። ሰላምን ለማምጣት አልመጣሁም። ወንድ ልጅን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ ልለይ መጥቻለሁ። ለሰውም ጠላቶቹ ቤተሰቦቹ ይሆኑበታል። ከእኔ ይልቅ አባቱንና እናቱን የሚወድድ ለእኔ ሊሆን አይገባውም። ከእኔም ይልቅ ወንድ ልጁንና ሴት ልጁን የሚወድድ ለእኔ ሊሆን አይገባውም። መስቀሉንም ተሸክሞ እኔን በኋላዬ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋት ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል።
በነቢይም ስም ነቢይን የሚቀበል የነቢይን ዋጋ ይቀበላል። በጻድቅም ስም ጻድቅን የሚቀበል የጻድቅን ዋጋ ይቀበላል። ከእነዚህ ከታናናሾቹ ለአንዱ በደቀ መዝሙሬ ስም ቀዝቃዛ ጽዋ ውሃ ብቻ የሚያጠጣ እውነት እላችኋለሁ ዋጋውን አያጣም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 11 ያለው ኃይለ ቃል እንዲህ ይላል። ልጄ ሆይ አንተም በጌታችን በኢየሱስ ክርስቶስ ጸጋ በርታ። በብዙ ምስክሮች ፊት ከእኔ የሰማኸውን ትምህርት ለሌሎች ሊያስተምሩ ለሚችሉ ለታመኑ ሰዎች እርሱን አስተምራቸው። ኢየሱስ ክርስቶስን እንደሚያገለግል በጎ አርበኛ ሆነህ መከራ ተቀበል። ወደ ሰልፍ የሚሄድ አለቃውን ደስ ያሰኝ ዘንድ ነው እንጂ የዚህን ዓለም ኑሮ አያስብምና። የሚታገልም ቢሆን እንደ ሕጉ ካልታገለ አክሊልን አያገኝም። የሚክድም አራሽም አስቀድሞ ፍሬውን ሊያገኝ ግድ ነው። ያልሁህን አስተውል። እግዚአብሔርም በሁሉ ነገር ጥበብን ይስጥ። በወንጌል እንደምሰብከው ከሙታን ተለይቶ የተነሳውን ከዳዊት ዘር የሆነውን ኢየሱስ ክርስቶስን አስበው። ስለ እርሱም እንደ ወንጀለኛ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በኢየሱስ ክርስቶስ ያለውን ሕይወትና የዘላለም ክብር በሰማያት ያገኙ ዘንድ ስለተመረጡት ሰዎች በሁሉ ነገር እታገሳለሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 6 እስከ 10 ያለው ኃይለ ቃል እንዲህ ይላል። እስከ ዘላለም ደስ ይላችኋል። ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ። በእሳት ካጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን ኢየሱስ ክርስቶስ በሚገለጥበት ጊዜ በክብር በጌትነትና በምስጋና ትገኛላችሁ። እርሱም ሳታዩት የምትወዱት ነው። እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድህነት ታገኛላችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 24 ከቁጥር 11 እስከ 22 ያለው ኃይለ ቃል እንዲህ ይላል። እሰግድ ዘንድ ወደ ኢየሩሳሌም ከወጣሁ 12 ቀን እንደማይሆን ልታውቅ ትችላለህ። በምኵራብ ቢሆን በቤተ መቅደስም ቢሆን በከተማም ቢሆን ሕዝብን ሳውክ ከማንም ጋር ስከራከር አላገኙኝም። በሚከሱኝ ሁሉ በፊትህ ማስረጃ ማቅረብ አይችሉም። ነገር ግን ይህን አረጋግጥልሃለሁ፣ እኔ በሕግ ያለውን በነቢያትም የተጻፈውን ሁሉ አምኜ እነርሱ ክህደት ብለው በሚጠሩት ትምህርት የአባቶቼን አምላክ አመልከዋለሁ። እነርሱም ለጻድቃንና ለኃጥአን የሙታን ትንሣኤ ይሆን ዘንድ እንደሚጠብቁ ለእኔም እንዲሁ በእግዚአብሔር ዘንድ ተስፋ አለኝ። እንዲሁ እኔም በእግዚአብሔርና በሰው ፊት ሁልጊዜ የማታወላውል ሕሊና ትኖረኝ ዘንድ እጋደላለሁ። ከብዙ ዓመታትም በኋላ ለወገኖቼ ምጽዋትንና መሥዋዕትን ላደርግ መጣሁ። በዚያም ጊዜ ከእስያ የመጡ አይሁድ ከሕዝብ ጋር በመከራከር ወይም በፍጅት ሳይሆን በመቅደስ ስነጻ አገኙኝ። አሁንም በእኔ ላይ ነገር ካላቸው ወደ አንተ ይምጡና ይክሰሱኝ፣ ወይም እኔ በሸንጎ ቆሜ ሳለሁ ያገኙብኝ በደል እንዳለ
እነዚህ ራሳቸው ይመስክሩ። በመካከላቸው ቆሜ ካስተማርኋት አንዲት ትምህርት በቀር ያደረግሁት ክፉ ነገር የለም። ሙታን ይነሳሉ በማለቴም ዛሬ በአንተ ዘንድ በእኔ ይፈረድብኛል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 59 ከቁጥር 4 እስከ 5 ወወሃብኩሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድሃኑ ፍቁራኒከ። የቅዱስ ማርቆስ ወንጌል ምዕራፍ 13 ከቁጥር 11 እስከ 32 ያለው ኃይለ ቃል እንዲህ ይላል። ወስደውም አሳልፈው በሚሰጧችሁ ጊዜ ምን እንደምትናገሩ አስቀድማችሁ አትጨነቁ። ነገር ግን ያን ጊዜ የሚሰጣችሁን ተናገሩ፣ መንፈስ ቅዱስ ነው እንጂ እናንተ የምትናገሩ አይደላችሁምና። ወንድም ወንድሙን አባትም ልጁን ለሞት አሳልፎ ይሰጣል። ልጆችም በወላጆቻቸው ላይ ይነሳሉ ይገድሏቸዋልም። ስለ ስሜ በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። እስከ ፍጻሜ የሚታገስ ግን እርሱ ይድናል። ነገር ግን በነቢዩ በዳንኤል የተነገረውን የጥፋት ርኩሰት በማይገባው በቅዱስ ቦታ ላይ ቆሞ ባያቸው ጊዜ የሚያነበውን ያስተውል። ያን ጊዜም በይሁዳ ያሉ ወደ ተራሮች ይሽሹ። በሰገነት ላይ ያለም ወደ ምድር ቤት አይውረድ። በቤቱ ውስጥ ያለውን ይወስድ ዘንድ አይግባ። በዱር ያለም ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ነገር ግን በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት እንዳይሆን ጸልዩ። በዚያ ወራት እግዚአብሔር ዓለሙን ከፈጠረበት ጊዜ ጀምሮ እስከ ዛሬ እንደ እርሱ ያልሆነ እንግዲህም ደግሞ የማይሆን ጽኑ መከራ ይሆናልና። እግዚአብሔር እነዚያን ቀኖች ባያሳጠራቸው ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እግዚአብሔር ስለ መረጣቸው ሰዎች እነዚያ ቀኖች ያጥራሉ። ያን ጊዜ ክርስቶስ በዚህ አለ ወይም በዚያ ነው የሚላችሁ ቢኖር አትመኑ። ሐሰተኞች መሲሖችና ሐሰተኞች ነቢያት ይመጣሉና ለማሳትም ተአምራትንና ድንቅ ሥራን ያደርጋሉ። ቢቻላቸውስ የተመረጡትንም ባሳቷቸው ነበር። እናንተ ግን ተጠንቀቁ፣ እነሆ ሁሉን አስቀድሜ ነገርኋችሁ። ነገር ግን ያን ጊዜ ከዚህ ሁሉ መከራ ጋር ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። ያን ጊዜም የሰውን ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። ያን ጊዜም መላእክትን ይልካቸዋል፣ የተመረጡትንም ከምድር ዳርቻ እስከ ሰማይ ዳርቻ ከአራቱ ማዕዘን ይሰበስቧቸዋል። ምሳሌውንም ከበለስ እወቁ። ጫፏ የለመለመ ቅጠሏም ያቆጠቆጠ እንደሆነ ያን ጊዜ መከር እንደደረሰ ታውቃላችሁ። እንዲሁ እናንተም ይህን ሁሉ እንደሆነ ባያቸው ጊዜ ከደጃፍ እንደደረሰ እወቁ። እውነት እላችኋለሁ ይህ ሁሉ ሳይደረግ ይህቺ ትውልድ አታልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።